ምን አደረገችልሽ? እስኪ በህይወትሽ ኪዳነ ምሕረት እንደዚህ ያድርጋልኛለች የምትዩ ነገር? ኪዳነ ምሕረት ለኔ ትልቅ ውለታ ውላልኛለች። እዚህ ደረጃ እንድደርስ ኪዳነ ምሕረት ለኔ ባለውለታዬ ናት። ለዛም ነው ኪዳነ ምሕረትን 16 የምለብሰው፣ ኪዳነ ምሕረትን የማሳየው። የማሊያ ቁጥርሽ 16 ነው? አዎ፣ የክለቤ 16 ነው። ናሽናል ቲም ሲኒየር የሚበልጠኝ ስላለ 19 ለማክበር 19 ተለብሽ። ኪዳነ ምሕረት ምንም በቃ አሁን ላይ ባለውበት ምንም ነገር በቃ ስጠይቃት ምንም በቃ አሳፍራኝ አታውቅም። ሁሉ ነገር ታደርግልኝ። አሁን ላለውበት ነገ የተሻለ ነገር ሲከፋኝም እሷ ጋር ስለምሄድ አሁን ላለውበት ደረጃ እንድደርስ ያደረገችኝ ኪዳነ ምሕረት እናቴ ናት። 19 ቁጥር መለያ ማሊያ ለብሰሻል። ቀኑ 19 ነው። አብዛኛው ሰው ማለት ይቻላል ተስፋ ቆርጧል፣ ተሸንፈናል፣ በቃ ሌላ ጊዜ እንሞክራለን ብሎ ነበር። እኔ እስከምጨርሰው አንቺ ጨርሽው። ከዛ በኋላ ምን ተፈጠረ? ያው እንዳየከው ከዛ በኋላ የቅጣት ምት ተገኘ። ከግራ በኩል ቅጣት ምት ተገኘ። ከዛ በኋላ ያው ጸገነት ትምታሉ ልጆችም ጸገነት ሁሉም ተስማማ። አንቺ ሙቺ ምናምን አሉኝ ልጆች። ከመምታትሽ በፊት የመጨረሻ ደቂቃ ነው። ወደ ቀጣይ ዙር ማለፍ አለባችሁ። የሜዳ ጨዋታ ነው። ተጽዕኖ በጣም ከፍ ያለ ነው። ያ ሁሉ ደጋፊ አለ። ምን አልሽ? ለራስሽ ምን ነገርሽው? እኔ ዛኔ ያልኩት በቃ ገብርኤል አንተ ታውቃለህ ብዬ ነው የመታሁት። የምር እንደዚህ ርቋል ኳሱ፣ እዛ ጋር ለማድረስ ከባድ ነው በጣም። አዎ ስለዚህ ሰዓቱም አልቋል፣ ታይቷል፣ አይቻለው። ከዛ ገብርኤል አንተ ታውቃለህ ብዬ ነው ኳሱን የመታሁት። ያው የገብርኤል ስራ ነው የምለው እኔ። ከጨዋታው መጠናቀቅ በኋላ ደግሞ የቅዱስ ገብርኤልን ስላድነው ስሜቱ ምን ነበረ? በአንቺ ጎል ቡድንሽ አሸናፊ ሲሆን ያውም በብሔራዊ ቡድን ደረጃ ያውም እንደው ቅዱስ ገብርኤል ለልጄን ካደረክ በጣም ደስ ይላል። ጤና ይስጥልን ክቡራትና ክቡራን፣ የዕለቱ የሰባተኛ ፖድካስት ፕሮግራማችን ተጀምሯል። ዛሬም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። ከወትሮ በተለየ መልኩ ለዛሬ ደግሞ የሴት ተጫዋች እንግዳ ነው ይዘንላችሁ የቀረብነው። ማናት የሚለውን ከራሷ አንደበት ትነግረናለች። በዚህ ፕሮግራማችን ላይ እግር ኳሳዊና ሌሎች ጉዳዮችን እያነሳሳን ቆንጆ ጊዜ ይኖረናል ብለን ተስፋ እናደርጋለን። እንግዳችን ወደ ሰባተኛ ፖድካስት ስለመጣሽ ከልብ አድርገን እናመሰግናለን። ራስሽን አስተዋውቂልን። እሺ፣ በመጀመሪያ ክብራችሁ ስለጋበዛችሁኝ አመሰግናለሁ። ጨዋ ሴት እንደዚህ ነው፣ መጀመሪያ ከምስጋና ይጀምራል። ስሜ ጸገነት ግርማ ይባላል። እሺ፣ የምጫወተው የሐዋሳ ከነማ ነው። የፊት መስመር አጥቂ ነኝ። የመስመር አጥቂ? አዎ። በተለምዶ ስንት ቁጥር? 7 ቁጥር። በጣም አሪፍ ጸጌ፣ እንግዳችን ሆነሽ ስለመጣሽ በጣም ደስ ብሎናል። ብዙ ጉዳዮችን እናነሳለን። እግር ኳሳዊ ከህይወት የተቀዱ ሀሳቦችን፣ እንደዚሁም ደግሞ ሴት ነሽ፣ ጎበዝ ተጫዋች ነሽ፣ በብሔራዊ ቡድን ደረጃም እየተጫወች ትገኛለሽ። በጣም በርካታ ሴቶች፣ ወጣቶች ይህንን ፕሮግራም ይከታተሉታል። ስለዚህ ካንቺ የህይወት ልምድ የተወሰኑ ሀሳቦችን መውሰድ ይፈልጋሉና ብዙ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። ጸገነት ግርማ የት ተወለደች? የታደገች? ልጅነቷ ምን ይመስል ነበረ? እስኪ ወደ ኋላ መለስ ብለን ስለ ልጅነትሽ እንጫወት። እሺ፣ እኔ ያደግኩት ያው ዲላ ነው። የተወለድኩትም ዲላ ነው። እሺ፣ የመጀመሪያ የመጣሁት ከዲላ ፕሮጀክት ነው። በፕሮጀክት ደረጃ ዲላ እዛው ተወልጄ እዛው ፕሮጀክት አለ፣ እዛው ነው የጀመርኩት እግር ኳስን። አስተዳደግሽ ምን ይመስል ነበር? እስኪ ወደ ኋላ መለስ ብለና ትንሿ ጸገነት ምን ትመስል ነበር? በጥባጭ ነበረች ወይስ ደግሞ በጣም ዝምተኛ? ልጅነትሽን እስኪ ሰፋ አድርገሽ አጫውጪ። ያው አስተዳደጌ እንደ ማንኛውም ሰው ቤተሰብ 6 ነው። እኛ ቤት የተወለደ 6 ነን። ከ6ቱ ሴት እኔ ብቻ ነኝ። በ5 ወንዶች ተከበሽ ነው? አዎ፣ የመጨረሻ ሴት እኔ ብቻ ነኝ። ያው እንደ ማንኛውም ግን እኔ ያደግኩት ምናልባት ጸጌ ኳስ ተጫዋች ለመሆንሽ 5ቱ ወንዶች ስለሆኑ እነሱ ሲጫወቱ እያየሽ ሊሆን ይችላል ወይስ እንዴ ነው? አዎ፣ ከነሱ እንደውም እነሱ በአብዛኛው አይጫወቱም፣ እኔ ነኝ የምጫወተው። ትምህርት ቤትም ከወንዶች ጋር ማሳልፈው፣ ከወንዶች ጋር ሰፈር ውስጥም ከወንዶች ጋር እጫወታለሁ። በሰፈር ውስጥ ነው ያው ኳስ የጀመርኩት። ተጫዋች እንደምትሆኝ የገባሽ መቼ ነበር? በእርግጠኝነት በቃ ነገ ላይ ትልቅ ተጫዋች ሆናለሁ፣ ዛሬ ላይ ደረስሽበት እንደምትደርሺ የተሰማሽ መቼ ነበረ? ያኔ በፕሮጀክት ደረጃ አሰልጣኝ ሲያሰነጥልኝ፣ በፕሮጀክት ደረጃ እንዳልካቸው ጫካ ይባላል። እንዳልካቸው ጫካ ያሳደገኛ። እሺ፣ እሱ ነው በቃ ያኔ ትንሽ እያለሁ በቃ ነገ የተሻለ ደረጃ እንደምደርስ ከድሮም ይነግረኝ ነበር። ከዛ ያው ትንሽ ታለንቱም ነበረኝ ከድሮውኑ
በቃ አለ ኳሱንም ስለምችለው በቃ ነገ የተሻለ ቦታ እንደምደርስ እሱ ይነግረኝ ነበረ። ግን እኔ ደግሞ በፍላጎት ነበር ከድሮም ኳስ ወዳለሁ መጫወት ምናምን ከድሮም ስለምወድ በፍላጎት ነበር የምጫወተው። በእኛ ሀገር ሴት ልጅ ተጫዋች ስትሆን ኳስ ስትጫወት ባለፈው ዘመን ላይ በተወሰነ መልኩ ትንሽ የሀሳብ አለመቀበሎች ነበሩ። አንቺ ባደግሽበት ማህበረሰብ ውስጥ እንዴት ነበረ? ሴት ልጅ ከኳስ ጋር ምን አይነት ግንኙነት ይኑራት ብሎ የሚያምን ማህበረሰብ ነበር አካባቢሽ ላይ? በቅድሚያ ግን ሁሉ ነገር ከቤት ይጀምራልና ቤተሰብ ምን አይነት ስሜት ነበረው? ያው ቤተሰብ በዛ ሰዓት ትምህርት እንድትማር ነው የሚፈልጉት። ጫናም አለው ትንሽ በትምህርቱ ላይ ትንሽ ጫና አለው። ግን የኔ ቤተሰብ ደግሞ ይሄን ያህል በጣም ጫና አላረጉብኝም። እንደፈለግሽ ብሎ እንደፈለግኩ ነው። እንደፈለግኩ እንድጫወትም ይፈቅዱልኝ ነበር። እስከሆነ ሰዓት ጫና አድርገውብኝ ነበረ። ግን በፕሮጀክት ደረጃ ዞን ወክዬ ምናምን ሲሄድ በቃ አላ እነሱም ለቀቅ ማድረግ ጀመሩ እኔን ማለት ነው። ብዙም ጫና አይፈጥሩብኝም ነበር። እድለኛ ነሽ ማለት ነው። ከወላጅ እናትሽ ጋር በጣም የተለየ ኢንቲሜሲ እንዳለሽ ሰማለሁ ብዙ ጊዜና እስኪ እናትሽን እንታወቃቸው። ማን ይባላሉ? የእናትነት ክብራቸውን የእናትነት ድርሻቸውንም ደግሞ በአንቺ ህይወት ውስጥ ምን አይነት ተጽዕኖ ምን አይነት አሻራ እንዳሳረፉ እስኪ እንታወቃቸው እናትሽን። እሺ እናቴ የታገኝ ከበደ ትባላለች። እሺ ያው ከእናቴ ጋር ያለኝ ሪሌሽን በጣም ከፍተኛ ነው። በብዙ ደረጃ እኔን ታግዘኛለች። ከኔ ጀርባ የኔ ስኬት ጀርባ ያለችው እሷ ናት። በትልቁ የኔ ስኬት ጀርባ ያለችው እሷ ናት። በብዙ ነገር እኔን ታግዘኛለች። ቢከፋኝም ደስ ቢለኝም ቀድሜ ለእሷ ነው ማሳውቀው። እንድጫወት ምንም እንድልም እሷ ናት የምትገፋፋኝ። ለኔ ትልቅ ነገር ናት። አዎ። ስለዚህ በህይወትሽ ውስጥ አሁን ድረስ ክፉም ደጉም ሲገጥምሽ መጀመሪያ የምትደውይ ማን ጋር ነው? ለእናቴ ነው ለኔ የምደውለው። እስኪ አንድ ዘፈን እንጋብዛቸው። ስለ እናት ከተዘፈኑ ሙዚቃዎች የትኛውን እንጋብዛቸው? የእናት ውለታዋ። የእናት ውለታዋ እናንጎራግሮ እንዴ? እስኪ ትንሽ የእናት ውለታዋን ባነሳ ወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ብዙም ሳትሰለች ልጇን ትወዳለች። ናይስ፣ በጣም እናመሰግናለን። ይህ ሙዚቃ ለአንቺ ወላጅ እናትና ለበርካቶቻችን በህይወታችን ውስጥ እነሱ ዋጋ ከፍለው የነሱ እጅ ሻክሮ የኛን ህይወት ላለሰለሱ እናቶች ይሁን ለማለት እንወዳለን። እንቀጥላለን። እስኪ አንድ ማስታወቂያ ስሪ ተባልሽ፣ ቆንጆ ክፍያ ተከፈለሽ። እጸገነት ግርማ የዲላ ከተማ አምባሳደር ትሁን ተብሎ ቆንጆ ክፍያ ተከፈለሽ። ያርገልኛት ይም እንዴ ያረሃ ዲላን አስተዋውቂ ብትባይ ዲላን በምን ልክ ነው የምታስተዋውቂያት? ዲላ እንደዚህ ያለ ዲላ እንደዚህ አይነት ከተማ ነሽ ብለሽ እስኪ ስለ ዲላ ከተማ በተወሰነ መልኩ አጫውሽን። እሺ፣ ያው ዲላ ከተማ የፍቅር ሀገር ናት። ብዙዎቹ መተው የሚደሰቱባት ከተማ ናት። ሁሉ ነገር አለ፣ ቡናው አለ፣ ሁሉ ነገር ቡላው አለ፣ ብዙ ነገር ዲላ መጥቶ ማንም ሳይደሰት ሄዶ አያውቅም። ቶርሽን አለ። አዎ ቶርሽን አለ። በጣም አሪፍ። በተለይ ደግሞ በጥሬ ስጋም ይታወቃል አይደል? ከሌሎች ከተሞች በጣም ርካሽ ቆንጆ ስጋ የሚገኝበት። ረሳሹ ምንድነው? ስጋ ላይ የለሽበትም ወይስ? ኧረ አሁን ጾም ስለሆነ ጾም። እንቀጥላለን። እስኪ ሴትነትና እግር ኳስ ምን ይሰማሻል? ፈተናው ምን ያህል ነው? ቻሌንጁ ምን ያህል ነው የሚለውን ጉዳይ እናንሳ እስኪ። ሴት ተጫዋች መሆን በእኛ ሀገር ኮንቴክስት ምን አይነት ፈተና አለው? አዎ ሴትነትና እግር ኳስ በጣም ከባድ ነው። ያው ትግስት፣ ሁሉ ነገር ጊዜ ነው የሚጠይቀው። ሁሉም ነገር እዚህ አሁን ዛሬ ላይ ለመድረሴ ያው ትግስተኛ ሆነ ሁሉ ነገር በጊዜው ነው። በሰዓቱ ሊደብር ይችላል፣ ትሬኒንግ መስራት ሊያስጠላ ይችላል። የሰማሽው አሉታዊ ነገር ይኖራል ተጫዋች በመሆንሽ ወይ ስለ ሴት ተጫዋች የሚሰማ ነገር? እንደዚህ አይነት ነገሮች ያው ስለ ተጫዋች ስትሆን በቃ አላ በነፃነት እንዲህ ስትሆን የሆነ ቤተሰብ የሆነ ምጠፋ የሆነ ወደ ሌላ ቦታ አለ አይደለ? ዱርዬ የምትሆን ነው የሚመስላቸው። በጣም እሷን ቀላ። አዎ ዱርዬ የምትሆን ነው የሚመስላቸው። ግን ያው ራስህን ካወክበት የተነሳህበትን ዋላን ካረሳክ ምንም እንትን የሚል ነገር የለውም። ነገ አላማ አለኝ ብለህ ከተነሳክ ምንም የሚያቀት ነገር የለም። እንዳንቺና እንደሌሎቹ ስኬታማ መሆን ይቻላል። እጸገነት ግርማ በእግር ኳሱ ምን ያህል ተጠቀመች ማለት እንችላለን? በእግር ኳሱ ምን ያህል ተጠቀምሽ? እስካሁን ለተለያዩ ቡድኖች ተጫውተሻል። ለምን ያህል ቡድኖች ተጫውተሽ? አሁን ሶስተኛ ነው። ለመከላከያ ተጫውቻለሁ፣ ዲላ እና አሁን ሐዋሳ 3 ሐዋሳ ከነማ። በዚህ የሶስት ክለቦች ጉዞች ላይ መቼም መጠቀም ይኖራል።
ስም አለሽ፣ ዝና አለሽ። በኋላ ላይ የምናነሳው ቲክታኩ ላይ ታዋቂ ነሽ። ወደ 36000 የሚጠጉ ተከታዮችም አሉሽ። ሜዳ ላይ በብሔራዊ ቡድን ደረጃም ጎል እያስቆጠርሽ ነው። እጸገነት ግርማ በተጫዋችነቷ ምን ያህል ተጠቀመች? ምን አሳካች? የትኛውን ህልሟን አሳካችበት ማለት እንችላለን? አው እኔ ያሳካውበት አንደኛ ቤተሰብ የተሻለ አሁን ካሉበት የተሻለ ቦታ ላይ መጀመሪያ ከነበሩበት የተሻለ ቦታ ላይ አድርጌያለሁ። ራሴንም በብዙ ደረጃ ራሴንም አሻሽያለሁ። ነገ እግር ኳሱ ላይ ብዙ አመት አትቆይም ማለት በተሻለ መንገድ የራሴን ቢዝነስ ልጀምር የተሻለ ነገር ይያለሁ። ሴት ልጅ ብላተኛ ናት። ሴት ልጅ ጥበበኛ ናት። ገንዘብ ሲመጣላት ደግሞ ያ ጥበበኛነቷ ላይ ያ ብላተኛነቷ ላይ ሌላ የሚጨምርላት ነገር አለ። እጸገነትና ገንዘብ እንዴት ናቸው? እኔ እንደነገርኩ በጣም ከእናቴ ጋር ሪሌሽናችን በጣም ከፍ ያለ ነው። ምንም ነገር ገንዘቡም ሲመጣ ቀድሜ እናቴን ነው ማማክረው። እንዲህ እናርግ ምናምን ብላ ከእናቴ ጋር ወያያለሁ። አይ እንደዚህ ነገር እኔ አሁን ላይ እቁብ እንገባለን። እቁብ ገብተን በእናቴ አካውንት አስቀምጣለሁ። ነገ የሆነ ነገር አቅደናል። የሆነ ነገር ለመስራት በእናቴ አካውንት አስቀምጠና ያው በፕላን ነው የምመራው። በእናቴ አካውንት አስቀምጣለሁ። የሆነ ጊዜ ላይ የሆነ ነገር እናደርግበታለን በዛ ገንዘብ። በጣም ጎበዝ። ስለዚህ በአግባቡ ነው የምትጠቀሚው ማለት ነው። እስኪ ወደ ኋላ መለስ ብንበል ለመጀመሪያ ጊዜ በእግር ኳስ ያገኘሽው የገንዘብ መጠን ስንት ነበረ? ምን አደረግሽበት? ስሜቱስ ምን ይመስል ነበር? በመጀመሪያ ያገኘሁት ያው ከፕሮጀክት እንዳደኩኝ ወደ ዲላ ከነማ ስገባ በእንጨት ሴራ 1300 ብር ነበር። በጣም ትልቅ ገንዘብ ነው አይደለ? በጊዜ በሰዓቱ አሪፍ ነው። በቃ ምን አደረግሽበት? ለእናቴ ነው የሰጠኋት ሙሉውን። ላንቺ ምንም ሳታስቀሪ? ለእናቴ እና ከዛ ለቤተ ክርስቲያን የሚገባውን አገባሁ። አስራት አወጣሽ ማለት ነው። በጣም ደስ ይላል። ስለ ቤተ ክርስቲያን ከጀመርሽ እንድልናይቀር በዛውን ቀጥልና ወደ ሌሎች ጉዳዮች እናልፋለን። ጎል ካስቆጠረች በኋላ ጸገነት ግርማ በተለያዩ ጨዋታዎች ላይ የኪዳነ ምህረትን ስለ አድኖ አውጥታ ታሳያለች። ምክንያቱ ምን? መጀመሪያ እውነት ነው ወይ? ከዛ ደግሞ ምክንያቱ ምንድን ነው? ያው ኪዳነ ምህረት ለኔ ትልቅ ውለታ ውላልኛለች። እዚህ ደረጃ እንድደርስ ኪዳነ ምህረት ለኔ ባለውለታዬ ናት። ለዛም ነው የኪዳነ ምህረትን 16 የምለብሰው፣ ኪዳነ ምህረትን የማሳየው። የማሊያ ቁጥርሽ 16 ነው? አዎ የክለቤ 16 ነው። ናሽናል ቲም ሲኒየር የሚበልጠኝ ስላለ 16 ለማክበር 19 ተለብሽ። ምን አደረገችልሽ? እስኪ በህይወትሽ ኪዳነ ምህረት እንደዚህ ያድርጋልኛለች የምትይው ነገር? አይ ኪዳነ ምህረት ምንም በቃ አሁን ላይ ባለውበት ምንም ነገር በቃ ስጠይቃት ምንም በቃ አሳፍራኝ አታውቅም። ሁሉ ነገር ታደርግልኝ። አሁን ላለውበት ነገ የተሻለ ነገር ሲከፋኝም እሷ ጋር ስለምሄድ አሁን ላለውበት ደረጃ እንድደርስ ያደረገችኝ ኪዳነ ምህረት እናቴ ናት። ከዚህ በላይ የልብሽን መሻት እንድትፈጽምልሽ እንመኛለን። ምናልባት መንፈሳዊ ነገሩን ስለጀመር ነው ከኡጋንዳ ጋር የተጫወታችሁት የመልስ ጨዋታ በ19 ነበረ። እኔ እዛው አበበ ቢቂላ ስቴዲየም ነበርኩኝ። እዛ ተሸንፋችሁ ነበር የመጣችሁት። ከዛ እዚህ የግድ ማሸነፍ አለባችሁ። 2-0 ተሸንፋችሁ ነው የመጣችሁት። አሰልጣኝ ዮሴፍ ገብረ ወልድ ወፍዬ የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ የመጀመሪያ ጨዋታውን ያደረገው ኡጋንዳ ላይ ነበረ። የመልስ ጨዋታው በአበበ ቢቂላ ስቴዲየም መደረግ ነበረበት። በጣም ተጠባቂ ጨዋታ ነበረ። በርካታ ደጋፊዎች ስቴዲየም ተገኝተው ነበረ። ትሪቡን ከነበሩ ሰዎች መካከል አንዱ ነበርኩኝ። አረጋሽ ባስቆጠረችው ጎል 1-0 መራችሁ። ጨዋታው ሊጠናቀቅ ሆነ። በቃ አለቀለት፣ አበቃለት። 2-0 እዛ ተሸንፋችሁ ስለመጣችሁ የግድ 2 ከዛ በላይ ጎል ማስቆጠር ነበረባችሁ። የዕለቱ የማልዳኛ ፊሽካ ልትነፋ ጥቂት ደቂቃዎች ሲቀሩ ቅጣት ተገኘ። በዛ ጨዋታ ላይ ተቀይረው ከገቡ ተጫዋቾች መካከል ደግሞ አንደኛው አንቺ ነበርሽ። 19 ቁጥር መለያ ማሊያ ለብሰሻል። ቀኑ 19 ነው። አብዛኛው ሰው ማለት ይቻላል ተስፋ ቆርጧል፣ ተሸንፈናል፣ በቃ ሌላ ጊዜ እንሞክራለን ብሎ ነበር። እኔ ከምጨርሰው አንቺ ጨርሽው። ከዛ በኋላ ምን ተፈጠረ? ያው እንዳየከው ከዛ በኋላ የቅጣት ምት ተገኘ። ከግራ በኩል ቅጣት ምት ተገኘ። ከዛ በኋላ ያው ጸገነት ትምታሉ ልጆችም ጸገነት ሁሉም ተስማማ። ግራይ መቺ ሌላ ማን ነበረ? ግራይ መቺ መሳይ ነበረች። መሳይ ወጣለች ተቀየረ። አረጋሽም ግራኝ ነች። አረጋሽም ወጣለች ተቀየረ። እኔ ነበር። ሎዛም ተቀይራ ወጣለች። አሰልጣኝ ወፍዬ ያለውን አማራጭ ሁሉ ለመጠቀም እናንተና አስቀይ። እሺ እኔ ነበርኩ በዛ በኩል። ያው ቅጣት ምትም በክለብም ደረጃ መታለሁ። ቅጣት ምቶችን መታለሁ። በዛም ትሬኒንግ ላይ መተናል። እንደ ነገር ሲሆን ጨዋታችን መተናል። ትሬኒንግ ላይ ቅጣት ምቶችን እያሰራን ነበር ኮች። በዛ ሰዓት ሲገኝ አንቺ ሙቺ ምናምን አሉኝ ልጆች። ከመምታትሽ በፊት የመጨረሻ ደቂቃ ነው። ወደ ቀጣይ ዙር ማለፍ አለባችሁ።
የሜዳ ጨዋታ ነው። ተጽዕኖ በጣም ከፍ ያለ ነው። ያ ሁሉ ደጋፊ አለ። ምን አልሽ? ለራስሽ ምን ነገርሽው? ጸገነት በውስጧ ምን አለች? እስኪ ያቺን ሞመንት እናስታውሳት። እኔ ዛኔ ያልኩት በቃ ገብርኤል አንተ ታውቃለህ ብዬ ነው የመታሁት። የምር እንደዚህ ርቋል ኳሱ፣ እዛ ጋር ለማድረስ ከባድ ነው። ሰዓቱም አልቋል፣ ታይቷል፣ አይቻልም። ከዛ ገብርኤል አንተ ታውቃለህ ብዬ ነው ኳሱን የመታሁት። ያው የገብርኤል ስራ ነው የምለው እኔ። ከግራ በኩል በረኛው ባጠበበችበት ቦታ በጣም ቆንጆ ጎል አስቆጠርሽ። ከጨዋታው መጠናቀቅ በኋላ ደግሞ የቅዱስ ገብርኤልን ስላድነው ስሜቱ ምን ነበረ? በአንቺ ጎል ቡድንሽ አሸናፊ ሲሆን ያውም በብሔራዊ ቡድን ደረጃ ያውም አሰልጣኝ ዮሴፍ ገብረወልድ ወፍዬ በኢትዮጵያ ሴቶች እግር ኳስ ታሪክ በጣም ጥሩ ስም ካላቸው አሰልጣኞች መካከል ነው። ያ ድል ለሱ ለብሔራዊ ቡድን በጣም ብዙ ማለት ነው። ስሜቱ ምን ነበር? እስኪ ስሜቱ እንዳየከው በጣም ያው በእንባ ነው እንትን ያለን። በጣም ከባድ ነበር። ሰዓቱ እንደዛ ሲያልቅ በቃ አምነናል እንደተሸነፈ ምናምን። ያችን አጋጣሚ አግኝተን ደግሞ ጎል ስናገባ በቃ እንደምናሸንፍ በፔናልቲ እንደሆነ እኮ እናውቃለን፣ ግን በቃ እንደምናሸንፍ እርግጠኛ ነበር። ትልቁና ወሳኙ ግን ያንቺ ያ ጎል ማስቆጠር ነው ወደ መለያ ምት እንድትሄዱ ያደረጋችሁ። በጣም ይገርማል። ቤተሰብ ነበረ እዛ ስቴዲየም ውስጥ? አልነበረም። ማንም አልነበረም። ከዲላ አልመጡም ማለት ነው። ማን ለመጀመሪያ ጊዜ ከስቴዲየም እንደወጣችሁ ከማን ጋር ነው የስልክ ልውውጥ ያደረግሽው? ስሜትሽን መቼም በጣም ትልቅ ጀብዱ ነው የፈጸምሽው። ወደ መለያ ምት እንድትሄዱ ቆንጆ ጎል በባከነ ሰዓት አስቆጠረሻልና ለማን ነበር ስሜትሽን የገለሽው? ለኔ ለእናቴ ነበር። ምን አሉሽ? ምርቃት ነው? ደስታ ነው? ተስላልኝ ነበር። ተስዬልሻለሁ። የምርሽ ነው? የምር ለዛ ጨዋታ ተስላልኝ ነበር። እሷ ካገባች ብላ ተስላልኝ ነበር። ምን ነበር የተሳሉት ማወቅ እንችላለን? ምን ነበር? ያው ሻማ አስገባለሁ ብላ ነበረ። እንደው ቅዱስ ገብርኤል ለልጄን ካደረግ በጣም ደስ ይላል። ክቡራትና ክቡራን 7ኛ ፖድካስትን በመከታተል ላይ የምትገኙት የወቅቱ የሐዋሳ ከነማ የመስመር አጥቂ እንደዚሁም ደግሞ የኢትዮጵያ ብሔራዊ ቡድን የመስመር አጥቂ የሆነችው 16 ቁጥር ለባሿ ጸገነት ግርማ ከኛ ጋር ቆንጆ ቆይታ ያደረገች ትገኛለች። 7ኛ ፖድካስት ይቀጥላል። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ክቡራትና ክቡራን 7ኛ ፖድካስትን በመከታተል ላይ የምትገኙት ከእንግዳችን ጋር ያለን ቆይታ ይቀጥላል። የተለያዩ ሀሳቦችን እያነሳን እንገኛለን። እግር ኳሳዊና ከህይወት የተቀዱ ሀሳቦችን በዛሬው ፕሮግራማችን ላይ ከእንግዳችን ጸገነት ግርማ ጋር እያነሳን እንገኛለን። ቆይታችን እንዴት ነው? በጣም ቆንጆ። ካሜራ ያስፈራል ወይስ ሜዳ ያስፈራል? ካሜራ ያስፈራል። የምን ጊዜም የጸገነት ምርጥ ኢትዮጵያዊት ሴት ተጫዋች ማናት? ለኔ ሎዛ አበራ ናት። ሎዛ አበራ በብሔራዊ ቡድን ደረጃ አብራችሁ ትጫወታላችሁ። የሎዛ ኳሊቲ ነው የምትይው፣ እስኪ እንደ ተጫዋች እስኪ አብራሪልን። ሎዛ አበራ ይሄ ኳሊቲ ያላት ለዛ ነው ከሀገር ወጥታ በሀገር አሜሪካ የተጫወተች የምትገኘው። እስኪ አብራሪልን እንደ ተጫዋች። ያው ሎዛ እንደምታውቀው በጣም ጠንካራ ሴት ናት። ትተጋለች። ስራዋ ላይ በጣም ነው ፎከስ አድርጋ የምትሰራው። ስትሬንግዟ፣ ሹቷ በቃ ኦን ታርጌት ነው። በቃ ጎል ላይ ከዞረች በቃ እሷ ጎል ነው የሷ ኳሶች። ስለዚህ እነዚህ ኳሊቲዎች አሏት ማለት ነው። ስለ ሎዛ እንደዚህ ካልሽን ጸገነት ግርማ በራሷ አንደበት ራሷን ትግለጽ እስኪ። ምን አይነት የእግር ኳስ አቅማል? የኔ ኳሊቲ ይሄ ነው የምትይው? ያው የኔ ኳሊቲ ምለው እንትን ኳሰኛ ነኝ፣ እጫወታለሁ እና የቆሙ ኳሶች ላይ ሴት ፔስ ላይ ጎበዝ ነሽ። ኳሰኛ አብዶኛ ተጫዋች ነሽ። በጣም አሪፍ። ስለ ህልምሽ እናውራ። በቀጣይ ምን አይነት የእግር ኳስ ህልም አለሽ? ያው እግዚአብሔር ከፈቀደ ያው እንደ ሀገርም ወክዬ ከሀገርም ወጥቼ እንደ ሎዛ የተሻለ ቦታ መጫወት እፈልጋለሁ። ይህንን ለማድረግ ደግሞ በጣም ትልቅ ታታሪነትን ይጠይቃል። ቀን በቀን ራስ ላይ መስራት ይፈልጋል አይደለም? አንድ ሰው ገንዘብ ሲያገኝ በዛ የስራ መስክ ያንን ገንዘብ ለህይወቱ ይጠቀማል፣ ራሱ ላይም ኢንቨስት ያደርጋል፣ ስራው የሚፈልገው ነገር ያደርጋል። ጸገነት በምታገኘው ገንዘብ ከዚህ የበለጠ ደረጃ እንድትደርስ እግር ኳሷ ምን ትጨምራለች? ምን ታደርጊበታለሽ? በማገኘው እንትን ኳሴ ላይ እንዲያደርጋለሁ የምትይው ምን ነገር ነው ሌሎች እንዲማሩበት? ያው በረፍት ጊዜ ክረምት በተሰጠን ጊዜ ግቢ ውስጥም ሆነ ጂም ቤት ሄጄ
የተሻለ እንቅስቃሴዎችን ሰራለሁ። ድክመቴ ላይ ሰራለሁ። የሚያስፈልጉኝን እቃዎችም ገዛለሁ። በራሴ የሚያስፈልጉኝን እቃዎችን ገዝቼ እሰራለሁ። ይሄ ነገር የግድ መሆን አለበት፣ ለነገ በጣም ወሳኝ ነው ብለሽ ታደርጊያለሽ ማለት ነው። ስለ አመጋገብ እናውራ እስኪ። አንድ ሰው ራሱን ለመጠበቅ በተለይ ስፖርተኛ እረፍት አለ፣ እንቅስቃሴ ማድረግ አለበት። ከዚህ ባሻገር ደግሞ አመጋገብ በጣም ወሳኝ ነው አይደለም? አሁን እንደውም እየተለመደ መጥቷል። ኒውትሪሽን ውስጥ የስነ ምግብ ባለሙያዎች በየክለቡ አሁን ላይ እየመጡ ነው። ከአመጋገብ ጋር በተገናኘ ሴትነቱ አለ፣ አመጋገቡ ላይ በጣም ጥንቃቄ ይፈልጋል። ምን አይነት ጥንቃቄ ታደርጊያለሽ? በተለየ መልኩ በወጥነት እንድጫወት በጥሩ ሁኔታ እንድጫወት ያግዘኛል የምትያቸው የአመጋገብ አይነቶች ሳሉ ወይ አንቺ የምትጠቀሚያቸው? ያው እኔ እንትን የምልህ የአመጋገብ እንትን የለኝም። በቃ እንዳገኘሁት ነው። እንደ ፕሮፌሽናል ግን የሆነ የተሻለ አመጋገብ ባደርግ ለኔም ጥሩ ነው። ግን እኔ አመጋገብ ላይ ኖርማል ችግር የለም። በጣም የሚመችሽ ምንድን ነው? የሚመቸኝ ምግብ ከየጾም ነው። በአጠቃላይ ችግር የለውም። የሚመቸኝ ክትፎ ይመቸኛል። ክትፎ ይመቸኛል። ስለዚህ ቅባቷን ቀንስ ተደርገው ክትፎ ምርጫሽ ነው ማለት ነው። ሴት ልጅ ነሽ፣ እግር ኳስ ተጫዋች ነሽ። አብዛኛው ውሎች ትሬኒንግ ሜዳዎችና የጨዋታ ሜዳዎች ላይ ነው የሚሆነው። እረፍት ማድረግ አለብሽ። እንደ ሴት ደግሞ ለነገ ህይወትሽም ቤት ውስጥም በምን ልክ ጉድ ትላለች? ብዙም ባልሆንም ያው በእረፍት ጊዜ እናቴን አግዛታለሁ። ያው ሌላም የቤተሰብ አጋዥ ስላለን በምችለው አቅም። በሙያ አትታሚም? በሙያ እታማለሁ። እንደዚህ በግልጽ መነጋገር ደስ ይላል። ስለ ባህል እናውራ እስኪ። የጸገነት ባህል ሲመጣ ምን አይነት ስሜት አላት? ያው እንዲህ አይነት ጥያቄዎችን የምናነሳው ሴትነቱም ስላለ ነው። የቤት ውስጥ ትልቁ ድባብ የሴት ልጅ መኖር በጣም ትልቅ አስተዋጽኦ አለው። ያው እንደ ሴት ልጅ አባትም እንደ ባለትዳርም ነው ይህንን ነገር ማነሳልሽ። ከባህል ጋር በተገናኘ የትኛው ባህል ደስ ይልሻል? አይምሮሽ ውስጥ ያለው የልጅነት ድባብ ሊሆን ይችላል። እስኪ ያጫውቺኝ። ያው እኛ በአብዛኛው ጊዜ ስራ ላይ ስለመሆን አዲስ አመት ጊዜ ነው ቤት የምናሳልፈው። አዲስ አመት እረፍት ስለምትሆኑ አዲስ አመትን በጣም ደስ ይለኛል። አዲስ አመት በዓል ደስ ይለኛል። ገቢ ማግኘት ከጀመርሽ ጀምሮ ገንዘብ ማግኘት ከጀመርሽ ጀምሮ በዓል ሲመጣ ቤተሰብ በምን ልክ ማስደሰት ደስ ይለሻል? ይሄን ሳደርግላቸው ደስ ይለኛል፣ ቤቱ እንዲህ ሲሆን ደስ ይለኛል የምትይው ነገር? በቃ በዓል ሊደርስ አንድ ሳምንት ምናምን ሲቀር የሚያስፈልጉትን ነገሮች ለበዓል ሁሉ ነገር ሳሟላ ደስ ይለኛል። ታደርጊያለሽ? በጣም አሪፍ፣ ደስ ይላል። ወደ ንጽጽር እንምጣ እስኪ። ወደ ንጽጽር እንምጣ። ከሀገር ውስጥ በጣም ጨራሽ የምትይው አጥቂ ማንን ነው? ለኔ አረጋሽ ካልሳ። አረጋሽ። በጣም ኳሰኛ የምትያትስ ማንን ነው? በቃ ሁሉም ነገር የተሰጣት ለኔ አረጋሽ ካልሳ ናት። ኳሰኛም ናት። ቀድሪ በልም ታረጋለች፣ ትጨርሳለች። ፊዚካሊ በጣም ጠንካራ የምትይው ማንን ነው? ጠንካራ ምለው ሎዛ በራ ናት። ኳስ ላይ ሎዛም ትጨርሳለች። ጎል ከዞረች በቃ የሎዛ ኳስ ያለቀለት። የግድ ምረጭክ ብትባይ አንቺ ቡድን ውስጥ አረጋሽ ወይስ ሎዛ? እኔ ሎዛን እመርጣለሁ። ሎዛን ትመርጫለሽ? የእጸገነት ግርማ ህይወት በፊልም ሊወጣ ነው፣ ወደ ፊልምነት ሊቀየር ነው። ይህንን ፊልም ደግሞ እንዲሰሩ ሁለት ሰዎችን ልንመርጥ ነው። አንቺን ሆና እንድትተውን የምትመርጫት ሴት ተዋናይት ምረጭልን እስኪ። እፀ ሕይወት አበበ። ከሀገር ውስጥ ከተመለከትሻቸው ፊልሞች ምርጫዬ ነው የምትይው አለ? ላምባ ደስ ይለኛል። ላምባ ስለሚያስለቅስ ነው። የዛሬ ሳምንት ሰርግሽ ነው እንበል አይደለም ብለን እናስብ ነው። በዚህ የሰርግሽ ቀን ላይ አንድ ሙዚቀኛ መጥቶ የሰርግ ዘፈን እንዲያቀርብ እድል ቢሰጥሽ ከሴትም ሊሆን ይችላል ከወንድ? እኔ አብነት አጎናፍር ይመጣ። የትኛው ሙዚቃ? የእውነት መንገድ? በእውነት መንገድ ቢላ። ስለ ፍቅር ህይወት ማውራት እንችላለን? የተጀመረ ነገር አለ? ነገ ላይ የምታስቢው ነገር አለ? ማውራት እንችላለን? ችግር የለውም እንችላለን። በጣም አሪፍ። እጸገነት ግርማ አሁን ላይ የወንድ ጓደኛ አላት? የለኝም። የቱን እናውራው ታዲያ? ነገ ላይ ድሪም የምታደርጊው የምታስቢው ቢኖረኝ የምትይው በመሰረተው የምትይው ቤተሰብ ምን አይነት ነው? እስኪ እናውራ። በቃ ጥሩ ቤተሰቡ የሚያከብር፣ ትዳሩ የሚያከብር፣ ልጆቹን የሚያከብር፣ በቃ ተከባብሮ የሚኖር ቤተሰብ ቢኖር ደስ ይለኛል ቢኖረኝ። መቼ እንጠብቅ ግን ወደ እንደዚህ ህይወት? መቼ እንጠብቅ? ከትንሽ አመታት በኋላ።
ከትንሽ ዓመት በኋላ። ክቡራትና ክቡራን 7ኛ ፖድካስትን በመከታተል ላይ ትገኛላችሁ። ከእንግዳችን ጸገነት ግርማ ጋር ያለን ቆይታ ይቀጥላል። በያላችሁበት አሪፍ ጊዜ እንዲሆንላችሁ እንመኛለን። ጸገነት እስኪ እስካሁን በመጣችበት የህይወት መንገድ ላይ ምን ገባት? ስለ ህይወት እናውራ እስኪ። ምን ገባሽ? በጣም በርካታ ወጣቶች ሴቶች ይህንን ፕሮግራም ይከታተሉታል እና በህይወት ውስጥ በጣም ወሳኝ ነገር ነው የምትዩ ምንድን ነው? እሱን ንገሪን እስኪ። ያው በህይወት ውስጥ ወሳኝ ነገር አንድ ነገር አላማ አድርገህ ከተነሳ እዛ ብዙ ፈተናዎችን ቢኖሩ ተስፋ አለመቁረጥ፣ ሙሉ ነገር መታገስ፣ በእምነት ጠንካራ መሆን፣ እሱ ነው የገባኝ። ተስፋ የቆረጥሽበት አጋጣሚ አለ? በጣም ፈታኝ ጊዜ እስኪ የወዳችን እናውራና በጣም ፈታኝ የምትዩ የህይወት ጊዜ ያሳለፍሽበት ወቅት የትኛው ነው? ይሄን ያህል በጣም የከፋ የለም፣ ግን እንደዚህ ያለ በኳስ ላይ አንዳንዴ ደስታውም እንዳለ ሀዘንም አለ። ትከፋለህ ስትሸነፍ ወይ ደግሞ በአሰልጣኝ እይታው ሳገባ ሲቀር እና ጉዳቶች ሲመጣ ይከፋሃል። ከፍተኛ ጉዳት አጋጥሞሽ ያውቃል? በጣም ከፍተኛ ቢሆንም ጉዳት አጋጥሞኝ ያውቃል። ለምን ያህል ጊዜ አራቀሽ? በቃ አንደኛ ሲዝን ሳልጫወት መከላከያ ቤት እያለሁ አንደኛ ሲዝን አልተጫወትኩም። የዛ ሰዓት ያው በፈረምኩበት አመት ነው። በዛ ሰዓት አሰልጣኝ ደግሞ እንድትጫወት ይፈልጋል። ሙሉ ሲዝኑን አልተጫወትሽም? ምን ነበረ ጉዳቱ? ጉዳት የቁርጭምጭሚት ነበር። ቁርጭምጭሚት ከባድ ጊዜ ነበር። ከባድ ጊዜ ነበር። በሁለተኛው ሲዝን እንዴት ነው? ካሻቸው ወይስ እንዴት ሆነ? ያው ከዛ በኋላ ገግሜ ስመለስ ወደ ሜዳም ወደ ሪትሙ መግባት ትንሽ ጊዜም ቢፈልግም ክሻቸዋል። ሁለት አመት ስለፈረምኩኝ በሁለተኛው አመት ክሻቸዋል። በጣም አሪፍ። ከጊዜው ጋር በተገናኘ ያው ጊዜው የማህበራዊ ሚዲያ የሶሻል ሚዲያ ጊዜ ነው አይደለም? በጣም በርካቶች ራሳቸውን በተለያዩ የማህበራዊ ሚዲያ አማራጮች ገበያ ላይ ያወጣሉ። በፌስቡኩም፣ በቲክታኩም፣ በኢንስታግራሙም በተለያዩ መንገዶች ራሳቸውን ሙያቸውን ወደ አደባባይ ያወጡታል። በቲክቶኩ 36,000 የሚጠጉ ተከታዮች አሉት። ቲክቶክ በምን ልክ ጠቀመሽ? ምንድነው የምትለቂበት የሚለውን ጉዳይ እናንሳ። ያው ቲክቶክ በኮቪድ ሰዓት ነበር የመጣው። ዝም ብለን ኖርማል እኛ መደበሪያ አድርገን ነበር የጀመርነው እንደ መጀመሪያ። ከዛ በኋላ ግን በጊዜ ሂደት ሁሉም ያው ይጠቀመው መጣ። ኖርማል ስራዬን ለቃለሁ የሆነ ትሬኒንግ ስሰራ ምናምን እና የኳስ ቪዲዮዎችም ካሉ የተቀረጽኩት ካለ እሱን ለቃለሁ። ስለዚህ ቆንጆ እየሄደ ነው ማለት ነው። በቲክቶክ የተለየ የገጠመሽ ነገር አለ? ቲክቶክ ላይ ያው ጥሩ ያልጠበቅሽው ኮሜንት፣ ያልጠበቅሽው ነገር? አይ ብዙ ኔጌቲቭ ነገሮች አላገኘሁም። በቃ አይ ፖዚቲቭሊ እነሱን ቃላ ሰዎች እንደሚከታተሉሽ ታውቂያለሽ? በውስጥም ይሰጡኛል አስተያየትም ይሰጡኛል፣ ያበረታቱኛልም። ጥሩ ነገር ነው ለኔ ቲክቶክ ላይ ያገኘሁት ጥሩ ነገር ነው። እስከ ዛሬ ከተጫወትሽባቸው ቡድኖች በአጠቃላይ ከሶስቱ ቡድኖች ከተለያየ መምረጥ ትችያለሽ። ያው እግር ኳስ ነው፣ ተሰብስቦ መጫወቱ አለ፣ መቀለዱ አለ፣ ከጨዋታ በፊት ከጨዋታ በኋላ ካሸነፋችሁ በኋላ ደስታዎች አሉ አይደለ? ወደ ሜዳ ስትገቡ ጭፈራዎች አሉ፣ ምኖች አሉ። በጣም ጎበዝ አስጨፋሪ የምትያት ማንን ነው? ያው በናሽናል ቲም ደረጃ ማቃት ምስር አለች፣ ድሬዳዋ የምትጫወት ጎበዝ አስጨፋሪ ናት። እሷ ናት የምታስጨፍራችሁ። ጎበዝ ደናሽስ? እሷ ስታወጣ የምትጨፍር ማናት? ያው ማሂም ትጨፍራለች፣ ግን እንደዚህ ማህሌት ኤሌክትሪክ ኦኬ፣ እሷም ትጨፍራለች። ኦቨር እንደዚህ እንትን ላይም አይጨፍሩም፣ ግን አይ ጎበዝ የሚባለው እዛው በቡድን ውስጥ ችግር የለው፣ ሌላ ቦታ ሳይሆን እዛው ማሂ ትጨፍራለች። ያጋጠመሽ ወይም ደግሞ ከተጫወትሽባቸው ውስጥ በጣም ዘናጭ የምትያት እያንዳንዷ ነገሯ በጣም ጥንቅቅ ያለ ነው የምትዩ ማንን ነው? ያው ሴናፍ አቁማ ዘናጭ ናት። እስከ ዛሬ ድረስ ጠቀመኝ የምትዩ ምክር የማንን ነው? የትኛው ምክር ነው ጠቀመኝ የምትዩ በጣም ወሳኝ? በቃ የከሌ ምክር ህይወቴ ውስጥ እየተገበርኩት እየመነዘርኩት ነው የምትዩ የትኛው ነው? ያ ከፕሮጀክት ያተናጠለኝ እንዳልካቸው ጫካ ምክር በጣም ጠቅሞኛል እላለሁ። ምን ነበረ? በቃ ነገ የተሻለ ቦታ እንደምደርስ፣ በዚህ ደሞዝ አትቀጥይም ብሎኛል። በዚህ ደሞዝ አትቀጥይም፣ ነገ ከፍተኛውን ትፈርሚያለሽ ይለኝ ነበረ። የእሱ ምክር ምናምን በጣም ጠቅሞኛል ለኔ። ጸገነት ኳስ ትመለከታለች?
በእረፍት ጊዜዋ ኳስ ታያለሽ? ያው የውጭ ብዙም ባልከታተልም በትንሹ የውጭ ታያለሽ። የማን ደጋፊ ነሽ? የማንቸስተር ዩናይትድ። የማን አድናቂ ነሽ? የማንቸስተር ዩናይትድ የምን ጊዜ ምርጥ ተጫዋች ማን ነው? ብሩኖ ፈርናንዴስ። ኧረ እባክሽ ከነ ሮኒም በላይ በጣም ይገርማል። ለኔ ያው እሱ ብሩኖ ፈርናንዴስ። ጸገነት በዓለም አቀፍ ደረጃም የሚነሳ ብዙ ጊዜ እንደ መከራከሪያ የሚነሳ ሀሳብ አለ። በክፍያ ረገድ በወንድና በሴት ተጫዋቾች መካከል በጣም ሰፊ ልዩነት አለ። በእኛ ሀገርም በተመሳሳይ እንደ አንድ ሴት ተጫዋች እንደ አንድ ትልቅ ተጫዋች ስለዚህ ምን ታስቢያለሽ? ልዩነት መስፋቱ ያለውን ነገር እንዴት ትመለከቻለሽ? ያው እንደምናውቀው በወንድና በሴት እኩል አይደለም። ያው ኖርማል ኳስ ተጫዋች የወንዱም የሴቱም እኩል ነው። በቃ ትሬኒንጉን የምናደርገው ምንሰራውም ሜዳ ላይ አንድ ነው። ግን በደሞዝ ደረጃ በሴት በጣም የወረደ ነው። ከወንዱ ባሻገር የሴት ደግሞ በጣም የወረደ ነው። ሴትም እንደዛው ብዙ አመት አንጫወትም በኳስ ላይ ግን አሁን የተሻለ ቃላ የገንዘቡም እድገት ኖሮት የተሻለ ገንዘብ ቢመጣ ከዚህ በኋላም ጥሩ ነው ላለው። ስለዚህ መስተካከል አለበት። በእግር ኳስ ውስጥ ካሉ ተጫዋቾች የልብ ወዳጅሽ ማናት? ብዙ ጊዜ አብረሻት የምትሆኚ የምታማክሪያት ማንን ነው? የልብ ወዳጅሽ ማናት? በእግር ኳስ ውስጥ ያው ብዙም እንዲህ በጣም የጠለቀ ባይሆንም እኔ ከእናቴ ጋር ነው ብያለሁ። ብዙ ነገርም ቢሆን እንደ ጓደኛ ማውራት እናቴ ነው። ግን እንደዚህ በስልክ ምናምን በናሽናል ቲም ደረጃ የምታወቀው ንግስት በቀለ ትባላለች። ስለዚህ የንግድ ባንክ ተጫዋች ናት። ከእሷ ጋር ነው ውድድር አንድ ቦታ ሲሆን ደግሞ ትገናኛላችሁ። እዛ ከተማ ላይ አንድ ውድድር ሲኖር ትገናኛላችሁ ማለት ነው። እስኪ ስለ አራዳነት እናውራ። እርድና ወይም ደግሞ አራዳነት በአንቺ እንዴት ይገለጻል? ወጣት ነሽ፣ ተጫዋች ነሽ። ስለዚህ አራዳ የምለው ነሌ እንደዚህ አይነቱን አራዳ የምላት እንደዚህ አይነቷን ነው የምትይው? እስኪ ለኔ አራዳ የምለው ቤተሰቡን የሚያከብር ለቤተሰቡ ጊዜ የሚሰጥ ሰው ለኔ አራዳ ነው። ስራውን አክብሮ ስራውን የሚሰራ ነው ለኔ እርድና የሚታይ። ብዙ መልሶችሽ ላይ ስራ ነው የምትይኝ። ለስራ የተለየ ነገር እንዳለሽ ያስታውቃል። በትርፍ ጊዜሽ ምንድን ነው የምትሰሪው? እረፍት ሲሆን ለምሳሌ ክረምት ላይ ምንድን ነው የምትሰሪው? በትርፍ ጊዜ ያው ለተወሰነ ሰዓት አርፋለሁ። ከጓደኞቼ ጋር ያው በቤተ ክርስቲያን ገዳም እንሄዳለን። ከዛ በኋላ ወደ ትሬኒንግ እገባለሁ። ትሬኒንግ እሰራለሁ፣ ቤት አርፋለሁ። ስለዚህ እነዚህን ነው የምታደርጊው ማለት ነው። በጣም አሪፍ። በቀጣይ ጸገነት ግርማን የት እንጠብቃት? ለየትኛው ቡድን በምን ደረጃ እንጠብቃት? ያው እግዚአብሔር ካለ በዚህ የተሻለ ክለብ ላይ ጠብቁኝ ይላል። ብጫወትበት የምትይው የሀገር ውስጥ ቡድን ለዚህ ቡድን ብጫወት ደስ ይለኛል የምትይው አለ? እስቲ እናውቀው። አለ ግን ያው እናየዋለን በጊዜ ሂደት እንጂ። ስለዚህ ለዛ ቡድን መጫወት ትፈልጊያለሽ ማለት ነው። የመጨረሻ ጥያቄ እንዲሆንን ሴትነት አለ፣ ዝናው አለ፣ በተወሰነ መልኩ ገንዘብ ማግኘቱ አለ። እንዴት ነው የምታስታርቂያቸው እንዳይጣሉ እነዚህ ሶስት ነገሮች? ዝናው ወደ ሌላ መንገድ እንዳይወስድሽ፣ የገንዘብ መምጣቱ፣ ሴትነቱ አለ። ገንዘብ ሲመጣ ብዙ ፈላጊ ሊኖር ይችላል። እንዴት ነው የምታስተናግጂው? ያው እንደነገርኩ የሆነ የቅርብ ሰው ከምትለው ወይ ቤተሰብ ሊኖር ይችላል። ከዛ ምክር መቀበል አለብህ። በእምነትክም ጸንተክ በቃ ሁሉ ነገር በፕላን ማስኬድ አለብህ እላለሁ። ያው ከፕላን ከወጣ ምንም አላማ ከሌለክ ያው ከመስመር ትወጣለህ። ግን ሁሉ ነገር በአላማ አድርገክ ከቤተሰብ ጋር ተወያይተክ ከሄድክ ያው ከመስመር አትወጣም። ስለዚህ ሶስቱም በዚህ መልክ ነው የምታስታርቂያቸው ማለት ነው። በጣም አሪፍ። ክቡራትና ክቡራን የዕለቱ የሰባተኛ ፖድካስት ፕሮግራማችን ይህንን ይመስል ነበረ። እንግዳችን ጸገነት ግርማ ጥሪያችንን አክብረሽ ስቱዲዮ ተገኝተሽ እንዲህ ያለ ቆይታ ስላደረግን በጣም እናመሰግናለን። እኔም አመሰግናለሁ። በሌላ ጊዜ ደግሞ በሌላ ፕሮግራም እንደምንገናኝ ተስፋ እናደርጋለን።